ሰላም ወገኖች እንዴት ሰነበታችሁ? ክብር ለእግዚአብሔር ይሁን። ዛሬ ደግሞ እግዚአብሔር የእስራኤል ዕዳ የለበትም በሚል ሀሳብ በእስራኤል ጉዳይ ላይ ለመነጋገር ወደ እናንተ መጥቻለሁኝ። እንደ ቤተ ክርስቲያን ስለ እስራኤል መነጋገር ያለብን ለምንድን ነው የሚል ጥያቄ ሊነሳ ይችላል። እንግዲህ የእስራኤል ጉዳይ በቤተ ክርስቲያን ከፍተኛ የሆነ ልዩነት፣ የአመለካከት ልዩነት ከፈጠሩ ቶፒኮች አንዱ ነው። እስራኤልን በአዲስ ኪዳን እንዴት ነው እግዚአብሔር የሚያያት? የእግዚአብሔርስ ፈቃድ እንዴት ነው? እኛስ ክርስቲያኖች ስለ እስራኤል ሊኖረን የሚገባው አመለካከትና አቋም ምን ሊሆን ይገባል የሚለውን ማወቅ በጣም ይጠቅማል። በተለይ በመካከለኛው ምስራቅ አካባቢ ላለፉት 78-80 ዓመታት ውስጥ እየተከሰቱ ያሉ ነገሮች ከመካከለኛው ምስራቅ አልፎ በመላው ዓለም ያሉትን ህዝቦች ኑሮ ላይ ሳይቀር ትልቅ ተጽዕኖ የሚያሳድር ሁኔታ ስለሆነ ምናልባትም ደግሞ ጉዳዩ በአሁኑ ሰዓት እየከፋ ሄዶ እልቂት ሁሉ ሊያመጣ የሚችል ምናልባትም ሶስተኛ ዓለም ጦርነት በሚባል ደረጃ በኒውክሌር መሳሪያዎችን ሁሉ መጠቀም ወደሚገባበት አይነት ጦርነት ሊያመጣ ይችላል የሚል ስጋት እያየለ ስለመጣ እኛ ክርስቲያኖች ስለ እስራኤል በሚገባ ልናውቅ ይገባል ከሚል አመለካከት ነው። ጌታ የተመሰገነ ይሁን። ትንሽ በዚህ ሀሳቦች ላይ በተደጋጋሚ አጠር ያሉ ቪዲዮዎችን በዚህ በቲክቶክ ቻናል ለቅቄ ያለሁኝ። አሁን ደግሞ ግን ትንሽ ኮምፕሬሄንሲቭ የሆነ ነገር ግን በዳሰሳ መልክ እስራኤል በብሉይ ኪዳን እንዴት ማን እንደሆነ ተመልክተን ከዛ በኋላ ደግሞ በአዲስ ኪዳን እስራኤልን በተመለከተ ያለውን አስተምሮ ቶሎ ብለን እንዳስሳለን። ዛሬ አንዳንድ ክፍሎችን አብረን እናነባለን እና ስለዚህ የእግዚአብሔር ቃል የተወሰኑትን እንዲሁ ጥሩ ግንዛቤ እንዲኖረን ወጥነት ባለው መልኩ አብረን እንድንመለከት 5-6 ስላይዶች አሉኝ የእግዚአብሔር ቃል ያለባቸው፣ እነሱን አብረን እዚህ ላይ እናነባለን እና በትዕግስት ጊዜ ወስዳችሁ ብትመለከቱ ብዙ ነገር ትጠቀማላችሁ ብዬ አምናለሁኝ እና ጌታን እጅግ አድርገን እናመሰግናለን። እንግዲህ ዲስፐንሴሽናሊዝም የሚባል አስተምህሮ ከመጣበት ጊዜ ጀምሮ ቤተክርስቲያን ውስጥ ማለት ነው። ይሄ በ1800ዎቹ አጋማሽ አካባቢ የጀመረ በተለይ ስነ ፍጻሜን የመጨረሻውን ዘመን በተመለከተ ያለውን ትምህርት ኢንተርፕሬት የሚያደርግ አመለካከት ወደ ቤተ ክርስቲያን ከመጣበት ጊዜ ጀምሮ የእስራኤልና የቤተ ክርስቲያን ጉዳይ በጣም ልዩነት በክርስቲያኖች መካከል እየፈጠረ ነው የመጣው። ከዛ በፊት በነበሩት ኦልሞስት 1800 የቤተ ክርስቲያን ዓመታት ከሞላ ጎደል የእስራኤል ጉዳይ ግልጽ ነው፣ በአብዛኛው ክርስቲያኖችን የሚያስማማ ነው። እስራኤል በአዲስ ኪዳን ምንም ሮል እንደሌላት፣ እስራኤል እንደ ህዝብ ማለት ነው። እስራኤል ስንል በመጀመሪያ እስራኤልን ዲፋይን ማድረግ አለብን፣ ምክንያቱም እስራኤል የሚለው ሀሳብ ብዙ ነገሮችን የሚወክል ስለሆነ። አሁን ግን እየተነጋገርን ያለ ነው በስጋ እስራኤላውያን ስለሆኑ ከአብርሃም ዘር ከያዕቆብ 12ቱ ልጆች ከ12ቱ ነገዶች በስጋ ስለመጡ አይሁዶች ነን ስለሚሉ ስለ እነሱ ነው እስራኤል ስንል እነሱን አንስተን መሆኑን እንድናስተውል በመጀመሪያ ደረጃ ማለት ነው። አሁን እና እስራኤል ምንድን ነው? በአዲስ ኪዳን እንዴት ነው? እንግዲህ ካሁን ቀደም ይሄ ዲስፐንሴሽናሊዝም የሚባለው አስተምህሮ አመለካከት እስከመጣበት ጊዜ ድረስ እስራኤል በአዲስ ኪዳን ከእግዚአብሔር ጋር ምንም አይነት ግንኙነት ያለው ህዝብ አይደለም። እስራኤል የብሉይ ኪዳን ህዝብ ነው። በብሉይ ኪዳን የእግዚአብሔር ህዝብ ነበር። ነገር ግን ጌታችን ኢየሱስ ክርስቶስ ከመጣበት ከአዲስ ኪዳን ከተጀመረበት ጊዜ ጀምሮ ግን እግዚአብሔር ከእስራኤል ጋር ያለውን ነገር እንደጨረሰ፣ አሁን ግን በጌታችን በኢየሱስ ክርስቶስ ደም የተመረቀው አዲሱ ኪዳን ሰዎችን በነገድ ወይም በኔሽናቸው ሳይሆን ከነገድና ከቋንቋ በኢየሱስ ክርስቶስ በማመን የተሰበሰቡ በቤተ ክርስቲያን ጥላ ስር የተጠለሉትን ሁሉ እነሱ እንደሆኑ የእግዚአብሔር ህዝብ እንጂ እንደ ኔሽን እስራኤል በብሉይ ኪዳን የነበረው እስራኤል በአዲስ ኪዳን እንደገና ህዝብ ተብሎ እንደማይቆጠር
ይሄንን ተስማምቶ ለ1850 ዓመታት በላይ ቤተክርስቲያን የኖረበት ጊዜ ነበር። ከዛ በኋላ ነው እንግዲህ ዲስፔንሴሽናል የሚባለው ትምህርት መጥቶ እስራኤልንና ቤተክርስቲያንን ለሁለት የሚከፍል አስተምህሮ ነው። እንግዲህ ዲስፔንሴሽናሊዝም ምንድን ነው ከተባለ ባጭሩ የተመሰረተው እስራኤልና ቤተክርስቲያንን ነጥሎ እግዚአብሔር ከእስራኤል ጋር ያለው አጀንዳ ከቤተ ክርስቲያን ካለው አጀንዳ የተለየ ነው። እግዚአብሔር ለእስራኤሎች የገባላቸውን ተስፋ ገና አልፈጸመም። ስለዚህ ወደፊት የሚጠበቅ ነው ይሄ ተስፋ ሊፈጸምላቸው። ለእስራኤል የገባው ተስፋ ደግሞ ምድራዊ ተስፋ ነው፣ ምድራዊ ርስት፣ ምድራዊ በረከት ስለሆነ አሁን ደግሞ እነሱ በዚህ ዘመን በየቦታው ተበትነው የሚኖሩ አገር ምድርም ርስት የሌላቸው ስለሆኑ ይሄን እንግዲህ የሚሉት በ1850 አካባቢ ነው። ያኔ እስራኤል የሚባል መንግስት የለም። አይሁዶች በሙሉ በዓለም ዙሪያ ተበትነው ይኖሩ ስለነበረ ያኔ ይሄ ትምህርት ሲመጣ ይናገሩ የነበሩትን ነው እየነገርኳቸው ያለው እና እግዚአብሔር ወደፊት የገባላቸውን ተስፋ ገና መፈጸም አለበት። ወደ ምድራቸው ሰበስባችኋለሁ ብሏል። እንደገና ራእይ መጽሐፍ ላይ ደግሞ ስንመለከት በመቅደሱ እንደገና መሰራት አለበት። ምክንያቱም አንታይክራይስቱ ሲመጣ ወደ መቅደሱ መግባት ስላለበትና እኔ አምላክ ነኝ አምልኩኝ ማለት ስላለበት ያን ጊዜ ይሄ ሁሉ ተስፋ ወደፊት የሚመጣ ስለሆነ እስራኤል ተስፋ ገና አልተፈጸመምና ለእስራኤል ይሄ ተስፋ ሊፈጸም ይገባል። ቤተ ክርስቲያን ደግሞ እግዚአብሔር የገባላት ተስፋ መንፈሳዊ ተስፋ ነው፣ ሰማያዊ ተስፋ ነው ብለው ኤፌክቲቭሊ ሁለት አካል ፈጠሩ ማለት ነው፣ እስራኤልና ቤተ ክርስቲያን የሚባል እንግዲህ በዚህ ላይ የተመሰረተ ነው ማለት ነው። ስለዚህ ነው አሁን አይሁዶች ከመላው ዓለም ተሰባስበው ወደ ፓለስታይን መመለስ አለባቸው የሚባለው እንቅስቃሴ ተጀምሮ ያንን እንቅስቃሴ እየደገፉ በተለይ ይህን አይነት አመለካከት ያላቸው ሰዎች ፖለቲካሊ በጣም ፓወርፉል የነበሩ በእንግሊዝ ሀገርና በአሜሪካ ሀገር ትልልቅ ስልጣን ቦታዎች ላይ የነበሩ ሰዎች ስለነበሩ የሀገራቸውን መንግስታት ላይ ተጽዕኖ በማሳደር በተለይ እንግሊዞች በዛ ሰዓት በ20ኛው ክፍለ ዘመን መጀመሪያ ላይ በጣም ፓወርፉል መንግስት ስለነበረች ፓለስታይንን በዛ ጊዜ የምታስተዳድር ቱርኮችን በአንደኛው ዓለም ጦርነት ከተሸነፉ በኋላ ፓለስታይንን ተቆጣጥረው ያስተዳድሩ የነበሩ ስለሆኑ አይሁዶች ወደዛ ተመልሰው በዛ መንግስት እንዲመሰርቱ ትልቅ ድጋፍ እንድትሰጥ በኋላ ሆኖ ሲገፋፉ የነበሩ እነዚህ ዲስፔንሴሽናሊስቶች ወይም ደግሞ በኋላ ክርስቲያን ዛዮኒስት የሚባሉት ማለት ነው፣ ክርስቲያን ጽዮናውያን ናቸው ማለት ነው። እና የአይሁድን የእስራኤል መንግስት በፓለስታይን ምድርን መመስረት ያቀናበሩ፣ የደገፉ፣ ፋሲሊቴት ያደረጉ በኋላም ከ1948 ዓ.ም እስራኤል የሚባል መንግስት በፓለስታይን ምድር እንዲመሰረት ከፍተኛ ድጋፍን የሰጡ ክርስቲያኖች ናቸው። ከዚህ አስተምህሮ የተነሳ የእግዚአብሔርን ፈቃድ ያደረጉ እየመሰላቸው ያንን የእስራኤልን መንግስት ምስረታ ሲደግፉ ኖረዋል። ዛሬ ደግሞ አሜሪካ ውስጥ ይሄ ዲስፔንሴሽናሊዝም በጣም እየተስፋፋ በጣም ትልቅ ተጽዕኖ ያሳደረ በመሆኑ በዚያ ያሉ ደግሞ ክርስቲያኖች ልክ እስራኤል ይሄ ግሬተር እስራኤል የሚባለው በአካባቢ ያለውን ግዛት እያሰፉ እንዲሄዱ ብቻል መቅደሱን ሁሉ ሶስተኛ መቅደስ የሚባለው መቅደስ እንዲሰራ ድጋፍ መስጠት ብቻ አይደለም፣ በገንዘብ መደገፍ፣ በጸሎት መደገፍ ብቻ ሳይሆን ጦርነት ሳይቀር ለመዋጋት የሚሰማሩ ደማቸውን እስከ ማፍሰስና ህይወታቸውን እስከ መስጠት ለዚህ ኮዝ ራሳቸውን ያቀረቡ ክርስቲያን ጽዮናውያኖችን የምናይበት ዘመን ነው ማለት ነው። አሁን ከዚህ አንጻር የተነሳ ይሄ ነገር እንደ እግዚአብሔር ቃል ትክክል ነው ወይ እየተደረገ ያለው? እስራኤልስ በአዲስ ኪዳን እግዚአብሔር የሚያያት እንዴት ነው የሚለውን ነገር መመልከትና ማወቅ በጣም አስፈላጊ ነው። በተለይ ደግሞ በእኛ ሀገር በአብዛኛው ትምህርት ተጽዕኖ የሚመጣው ከአሜሪካ ሀገር ስለሆነ ይሄ የክርስቲያን ጽዮናዊነት ትምህርት እጅጉን እየተስፋፋ በተለይ በፔንቴኮስታል እና በፕሮቴስታንት ቤተክርስቲያናት ውስጥ ይሄ ትምህርት እየተስፋፋ ኦልሞስት
በአንድ አይነት ድምፅ በሚባል ሁሉም አገልጋይ የሚባል ሁሉ ይሄንኑ ነገር ነው ሲያስተጋባና ሲያስተምር የሚታየው። አሁን እኔና እናንተ የምናደርገው ምንድን ነው? በእርግጥ በአዲስ ኪዳን እስራኤልን እግዚአብሔር ስለ እስራኤል የተናገረው ምንድን ነው? ያስተማረው ምንድን ነው? እሱን እንመለከታለን። ነገር ግን ወደዛ ከመግባታችን በፊት በብሉይ ኪዳን እስራኤል ስለ እስራኤል መንግስት ምስረታ፣ እግዚአብሔር ለእስራኤሎች ስለገባው ተስፋ፣ የተስፋውን ምንነት፣ ተስፋውስ ተፈጽሟል አልተፈጸመም የሚሉትን ነገሮች ባጭሩ ልንመለከት ይገባል ማለት ነው። እና ጌታ የተመሰገነ ይሁን። እንግዲህ እስራኤል ሲባል ከአብርሃም በስጋ የመጡ ከአብርሃም ከዛ ይስሐቅ ከይስሐቅ ደግሞ ያዕቆብ 12 ልጆች ወደ ግብፅ የፈለሱት ማለት ነው። ግብፅ ከ430 ዓመት ከቆዩ በኋላ እዛ እግዚአብሔር ባርኳቸው አብዝቷቸው የወጡት የ12ቱ ነገድ ውስጥ የወጡት ህዝቦች ናቸው እስራኤል የተባሉት። እግዚአብሔር ለአብርሃም በገባው ተስፋ መሰረት ከግብፅ ምድር አውጥቷቸው ርስት ከነዓንን ያወረሳቸው ማለት ነው። እና ለመጀመሪያ ጊዜ እንድናነበው ያሰብኩት ሐሳብ ይሄ ነው እንግዲህ የመጀመሪያው የቃል ኪዳን ቃል እግዚአብሔር ለአብርሃም የገባለት ማለት ነው። አሁን እዚህ ጋር እንዳነበብነው እንደተመለከታችሁት ሁለት ገጽታዎች ያቸው። አሁን ቃል ኪዳኑ አብርሃምንና ዘሩን የመባረክ ሲሆን የሚኖሩበትን ደግሞ ምድር ርስት አድርጎ እንደሚሰጣቸው ሲሆን እነሱ ደግሞ ሊያደርጉና ሊጠብቁ የሚገባቸውን ነገር ሲነግራቸው ቃል ኪዳኔን ትጠብቃለህ። ጉዳዩ ቃል ኪዳን መገባባት ነው። እግዚአብሔር ቃል ኪዳን ገብቷል። ያ ቃል ኪዳንን የሚጠብቀው የሚፈጽመው እነሱ ደግሞ በአብርሃምና የዘሩ ደግሞ ከነሱ ወገን ቃል ኪዳን ደግሞ መጠበቅ አለባቸው ማለት ነው።
አሁን ምንድን ነው የሚያደርገው እግዚአብሔር ማለት ነው? አንድን ምድር ለአንድ ህዝብ መስጠት ሲፈልግ ምንድን ነው የሚያደርገው? ያንን በምድሩ ላይ የሚኖሩትን ሰዎች ከዛ አሳደው አባረው ምድራቸውን እንዲወርሱ አቅም ይሰጣቸዋል ማለት ነው። አሁን ያንን ርስት እንዲወስዱ ለጠራቸው ሰዎች ከአሁን በፊት ለኤሳው ልጆች፣ ለሎጥ ልጆች እግዚአብሔር ያደረገውን ነገር ነው እየነገረው ያለው። ስለዚህ ርስትን የሚሰጥ ከርስት ላይ ደግሞ የሚነቅል እሱ እግዚአብሔር መሆኑን እንዲያውቁ ሲነግራቸው አሁን በዚህ ሁኔታ አድርገው ከዛ ከነአን 40 ዓመት ሙሉ በምድረ በዳ ከቆዩ በኋላ ይሄ ዘዳግም እንግዲህ የሚጀምረው 40 ዓመት የ40 ዓመቱ መንከራተት ካበቃ በኋላ አሁን ከነአንን ለመውረስ በምድረ በዳ የተወለደውና ከግብፅ ሲወጡ ልጆች የነበሩት በምድረ በዳ ኖረው አሁን ያደጉት እነሱ በኢያሱ መሪነት ከነአንን ለመውረስ ከመግባታቸው በፊት ነው ይሄን ነገር ሙሴ የሚናገራቸው ማለት ነው። አሁን ታሪኩን እንደምናውቀው ኢያሱ እየመራቸው ኢያሪኮን አፍርሰው ዮርዳኖስን ተሻግረው ከነአን እንደገቡ የእግዚአብሔር ቃል ይነግረናል ማለት ነው።
ማለት ነው። ጌታ የተመሰገነ ይሁን። አሁን ገቡ። ይሄን ምድር ወደ ሲና ተራራ በደረሱ ጊዜ እግዚአብሔር መልአኩን ልኮ በሙሴ በኩል ቃል ኪዳን ገባ ከህዝቡ ጋር ማለት ነው። ይሄ የብሉይ ኪዳን የሚባለው ወይም የፊተኛው ኪዳን የቀደመው ኪዳን መጽሐፍ ቅዱስ በተለያየ ስም ይጠራዋል። ህግ የተሰጠበት ስርዓት፣ የአምልኮ ስርዓት የተሰጠበት፣ በአጠቃላይ የእስራኤል ህዝብ የሚተዳደርበት አምልኳዊና ሲቪክ የሆነ የመስተዳደር ሆነ የማህበራዊ ግንኙነታቸውን በተመለከተ ሁሉን የሚመለከት ሙሉ የሆነ ስርዓት ነው እግዚአብሔር የሰጣቸው። ያንን ቃል ኪዳን ከነሱ ጋር ይገባል ማለት ነው። ቃል ኪዳኑ ግን ምንድን ነው? ቃል ኪዳኑ በኮንዲሽን ነው። ኃላፊነትን የሚጠይቅ ከእስራኤል ዘንድ መታዘዝን፣ ከእስራኤል ዘንድ እግዚአብሔርን መስማትን፣ ከእስራኤል ዘንድ የእግዚአብሔርን እሺ ማለት
ኦኬ ይሄ እንግዲህ ይሄን ይመስላል ኪዳኑ። እስራኤሎች ከግብፅ ወጥተው በከነዓን ምድር የኖሩበት ዘመን ማለት ነው እስከ ጌታችን ኢየሱስ ክርስቶስ ጊዜ ድረስ ወደ 1500 ዓመት አካባቢ። በዚህ 1500 ዓመት ታሪካቸው ውስጥ ይሄ የቃል ኪዳኑ በረከትና እርግማን ሲፈራረቅባቸው ቆይተዋል። መጽሐፍ ቅዱስ ለምናነብ ለኛ ምንም ይሄ አዲስ ነገር አይደለም። እግዚአብሔርን ሲታዘዙት እግዚአብሔር ይባርካቸዋል፣ ከጠላቶቻቸው ይታደጋቸዋል። በእግዚአብሔር ርስት በሰጣቸው ርስት ላይ ደስ ብሏቸው ይኖራል በተድላና በፍስሐ። ነገር ግን ያ ጄኔሬሽን አልፎ አመፀኛ ጄኔሬሽን ሲነሳ እግዚአብሔርን መታዘዝ እምቢ ሲሉ፣ በእግዚአብሔር ላይ ሲያምፁ፣ እግዚአብሔር የሚልካቸው ነቢያት ሲያሳድዱ እምቢ ሲሉ ምንድን ነው የሚያደርገው? እግዚአብሔር ጠላቶችን ያስነሳባቸዋል። በዙሪያቸው ላይ ይመጡና ከዛ ምድር ላይ ይነቅሏቸዋል፣ ያሳድዷቸዋል፣ መከራ ያደርሱባቸዋል። በተለያየ ደረጃ ይሄ ነገር ሲከሰት ኖሯል። መሳፍንትን መጽሐፍ ብናነብ ከዛም በኋላ መጽሐፈ ዜና፣ መጽሐፈ ነገሥት ላይ እነዚህ ነገሮች በተደጋጋሚ በተለያዩ ነገስታት ጊዜ ሲፈጸሙ የኖሩ ነገሮች ናቸው። በዋናነት ግን ሁለት ሜጀር የሆኑ ነገሮች በእስራኤል ምድር ተከስተዋል ከዚህ ቃል ኪዳን አጠባበቅ የተነሳ። አንደኛው ከሰለሞን በኋላ በነገሰው በኢዮርብዓም ዘመን 10ሩ የሰሜን ነገዶች በእግዚአብሔር ላይ አምፀው፣ በሰለሞን ልጅ ላይ አምፀው ለራሳቸው 10ሩን ነገድ ገንጥለው እስራኤል ወይም የሰሜናዊ እስራኤል 10ሩ ነገስቶች ለብቻቸው ሰማሪያ ላይ ለራሳቸው ጣዖትን ተክለው ካሁን በኋላ ወደ ኢየሩሳሌም ሄደን አናመልክም፣ እዚህ በሰማሪያ ነው የምናመልከው ብለው እግዚአብሔር ያልፈቀደውን በሰማሪያ ሐውልት ተክለው በዛ ለራሳቸው ላቆሙት ሐውልት መስገድ እንደጀመሩና ልክ እግዚአብሔር በዚህ አሁን ባነበብነው ክፍል ላይ በተናገረው በቃል ኪዳኑ እርግማን መሰረት አሦራውያን የሚባሉትን ከሰሜን አስነስቶ አምጥቶ 10ሩን ነገዶች ከምድራቸው እንዳፈለሷቸው የእግዚአብሔር ቃል ታሪክ ይነግረናል። 10ሩን ነገድ አፈለሷቸው። ምን ማለት ነው? ህዝቡን ነቀሉት። ከዛ ቦታ ላይ የሚማርኩትን ማረኩ፣ የሚገድሉትን ገደሉ፣ ምድሪቷን ባዶ አደረጓት ለተወሰነ ጊዜ። ከዛ በኋላ ግን ሌሎችን አህዛብ አምጥተው በዛ ምድር ላይ አሰፈሩ። አይሁዳዊ ያልሆኑ ነገዶች መጡ ማለት ነው። ያ ህዝብ ተደባለቀ። ሰማሪያ የሚባለው ድብልቅ ህዝብ የሚባለው ለዚህ ነው። ትዝ ይላችኋል በዮሐንስ ምዕራፍ 4 ላይ በሰማሪያ ወንዝ በውሃው ጉድጓድ አጠገብ ጌታ ያናገራት ያቺ ሴት እነሱ ማለት ነው። እነሱ ከተለያየ ቦታ ላይ ከመጡ ህዝቦች ጋር ተደባልቀው የኖሩ አንዳንድ የተረፉ አይሁዶች ናቸው እንጂ በአብዛኛው ድብልቅ ህዝብ ነው። አይሁዳዊ ያልሆኑ ቦታዎች ያልሆኑ ህዝቦች መጥተው እዛ ምድር ላይ መኖር ጀመሩ። የርስቱ ባለቤት የሆኑትን ነገዶ እዛ የነበሩትን አይሁዶች ነቅለው አስወጥተው አባረው ማለት ነው። ዲያስፖራ የሚባለው ነገር እንዲያውም የአይሁድ ዲያስፖራ የተጀመረው ያኔ ነው። በተበተኑ ይሄ እግዚአብሔር በዘዳግም ምዕራፍ 28 ላይ የተናገረው ማለት ነው። ከተወርሷት ዘንድ ከምትገቡባት ምድር ትነቀላላችሁ ያለው ቃል በእነሱ ላይ ተፈጸመ፣ በ10ሩ ነገድ ላይ። ከዛ ሁለቱ ነገድ ደግሞ ቀርተው ነበር፣ የይሁዳና የብንያም ነገድ ማለት ነው። ደቡብ የሚባለው ሁለቱ ኪዳን ኢየሩሳሌምና አካባቢውን ይዞ ያለው ወደ ደቡብ ያለው ክፍል እነሱ እግዚአብሔርን በማምለክ ጸኑ። መቅደሱ በኢየሩሳሌም ነው ያለው። እዛ ቆዩ ማለት ነው። ግን ብዙ አልቆዩም። በእግዚአብሔር ላይ ማመጽ ጀመሩ። እንደገና የእግዚአብሔር ነቢያቱን በየጊዜ እያስነሳ ይልክ ነበር እንዲመለሱ፣ ቃል ኪዳኑን እንዲያስታውሱ፣ ወደ እግዚአብሔር እንዲመለሱ። አለዚያ ግን እግዚአብሔር እንደሚፈርድባቸው ነቢያት በየጊዜው ስለዚህ ይናገራሉ። አሁን በመጽሐፍ ቅዱስ ላይ ያሉ ነቢያት ከኢሳይያስ ጀምሮ ብንመለከት እነዚህ ደቂቃ ነቢያት የሚባሉት ሁሉ ስለ ይሁዳና ስለ እስራኤል መነቀል ነው ሲናገሩ ሲተነቡ የነበረው እግዚአብሔር እየላካቸው። ግን የነዚህን ነቢያት ድምፅ ስላልሰሙ እግዚአብሔር በ586 ዓመተ ዓለም
ከክርስቶስ ልደት በፊት 586 ዓመት ዓለም ላይ የባቢሎን ጦር የናቡከደነጾር ሰራዊት እንደመጣ ይሁዳንና ቢንያምን እንደወጋ ኢየሩሳሌምን እንደገቡ ቅጥሯን እንዳፈረሱ በሮቿን እንዳቃጠሉ መቅደሱን እንዳፈረሱ የእግዚአብሔር ቃል ይነግረናል። ያ ብቻ አይደለም። ጥቂት ከቆዩ በኋላ ነገስታቱንና ደህና የሚባሉትን መሳፍንቱን የተሻለ የሚባሉትን ሁሉ አፍልሰው ወደ ባቢሎን ምድር እንደወሰዷቸው እነ ዳንኤል በሄዱበት ዘመን ማለት ነው። እነ ዳንኤል ትንንሾች ሆነው ያን የፈለሱበት ዘመን ማለት ነው። እንዳፈለሱ ለ70 ዓመት እግዚአብሔር ለከለዳውያን ለባቢሎናውያን አሳልፎ እንደሰጣቸው የእግዚአብሔር ቃል ይናገራል በግልጽ። ይሄ ሁሉ የቃል ኪዳኑ ርግማን ውጤት ነው። ነገር ግን እነሱ 70 ዓመት አሳልፎ ከሰጣቸው በኋላ በመሃል የተነሱት ነቢያት ስለ አንድ ነገር ይናገሩ ነበር። ወደ እግዚአብሔር ተመለሱ፣ ፊቱን ፈልጉት፣ ንስሐ ግቡ፣ ያን ጊዜ ወደ ምድራችሁ ትመለሳላችሁ፣ ርስት አድርጎ ወደ ሰጣችሁ ምድር ይመልሳችኋል፣ ወደዛ ያስገባችኋል፣ ይባርካችኋል እያሉ ነቢያት ይናገሩ ነበር። እግዚአብሔርም ይህን ተስፋ ይሰጣቸው ነበር፣ እመልሳችኋለሁ ወደ ምድራችሁ። በተለይ ሕዝቅኤል 37-36 አካባቢ ሌሎቹም ነቢያት ላይ ይህ ነገር በተደጋጋሚ የምናየው ነገር ነው እና እነሱ የተናገሩት ያ ተስፋ በኢሳይያስ ላይ የተነገረ ተስፋ፣ በእነ ሕዝቅኤል ላይ የተሰጠ ተስፋ፣ የመመለስ ተስፋ በ70 ዓመት በተፈጸመ ጊዜ እግዚአብሔር የሜዶንና የፋርስን ንጉሥ ቄሮስን አስነስቶ በኢየሩሳሌም ያለውን መቅደስ እንድሰራ የእስራኤል አምላክ ልኮኛል ብሎ በዛ ያሉትን አይሁድ እነ ነህምያን አስነስቶ እንደላከ ወደ ይሁዳ ምድር ተመልሰው የኢየሩሳሌምን ቅጥር እንዲያድሱ፣ በሮቿን እንዲያድሱ፣ እንደገና በነህምያና በዘሩባቤል እና በሰላትያል አማካይነት የመጡት ደግሞ ሌሎች እንዲሁ የእግዚአብሔርን ቤት እንደሰሩ መቅደሱን እንደገና እንደሰሩና በምርኮ የነበሩ ሰዎች ቀስ በቀስ መመለስ እንደጀመሩ በእዝራ በነህምያ ላይና በሐጌ በዘካርያስ መጽሐፎች ላይ የምናገኘው እውነት ነው ማለት ነው። ልክ እግዚአብሔር በነቢያቱ የተናገረውን ተስፋ ፈጸመላቸው። ከተበተኑበት ምድር ሰበሰባቸው። ኦፍኮርስ በሙሉ አይደለም የተሰበሰቡት። መምጣት የፈለጉት ተመለሱ ወደ ምድራቸው፣ መቅደሱን ሰሩ፣ የተስተጓጎለውን አምልኮ እንደገና እስታብሊሽ አደረጉ። ለምን? ሌዋውያኑ ይታወቁ ነበር፣ ያኔ ይጻፉ ስለነበረ በመጽሐፍ ተጽፎ ማን እንደሆነ ስለሚታወቅ በነህምያና በእዝራ መጽሐፍ ላይ እንደምናየው በየነገዳቸው በስማቸው ከፋፍለዋቸው ርስታቸው ላይ ተመልሰው ርስታቸውን ማስተዳደር እንደጀመሩ፣ ሌዋውያኑ ደግሞ የእግዚአብሔርን መቅደስ ማገልገል እንደጀመሩ፣ ቀሳውስቱም ካህናቱም ስራቸው እንደቀጠሉ እግዚአብሔር ቃል ይናገራል ማለት ነው። እንደገና እስታብሊሽ አደረጋቸው እግዚአብሔር በቦታቸው። ኦኬ አሁን ይሄ ከሆነ በኋላ ከ400 ዓመት በኋላ ነው እንግዲህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ተብሎ እንደተጻፈ በዘመኑ ፍጻሜ በደረሰ ጊዜ፣ የምን ዘመን ፍጻሜ? የአይሁድ ዘመን ፍጻሜ፣ የብሉይ ኪዳኑ ዘመን ፍጻሜ በደረሰ ጊዜ፣ አሁን የብሉይ ኪዳን ዘመን ወደ ፍጻሜው ይመጣል ተብሎ የተነገረው ዘመኑ በተቃረበ ጊዜ ጌታችን ኢየሱስ ክርስቶስ መጣ። አሁን ጌታ ኢየሱስ ክርስቶስ ሲመጣ አዲስ ኪዳን እንደገባ በእግዚአብሔር ከሕዝቡ ላይ የምናውቀው ነገር ነው። ወደዛ በጥልቅ አልገባም፣ ሁላችንም የምናውቀው ስለሆነ። አሁን ግን አዲሱ ኪዳን ምንድን ነው የሚለውን ነገር ብንመለከት አዲሱ ኪዳን ከእስራኤል ቤት ጋር ብቻ የሚገባው ኪዳን ሳይሆን፣ ወይም ከእስራኤል ቤት ጋር ነው የሚገባው በፊት ለፊት የተጻፈው እውነት ይሄ ነው። ነገር ግን
በዚህ ኪዳን ውስጥ አህዛብ ወይም ደግሞ ከአይሁድ ወገን ያልሆኑ ሌሎችንም በዛ ውስጥ እንደሚጨምሩ በግልጽ ማስተማር ጀመሩ ሐዋርያቱ። ገና በሐዋርያት ሥራ መጀመሪያ ላይ ነው የምንመለከተው አይደለም። መጀመሪያ ይሄ ነገር የተገለጠው ለማን ነው? ለጴጥሮስ ነው። ለምን ጴጥሮስ አንድ ቤት በነበረበት ሰዓት እግዚአብሔር በራእይ ታየውና ተመስጦ መጣብኝ ይላል። ከዛ በሸማ ላይ የተለያዩ አውሬዎችና አይሁዶች የማይበሏቸው እንስሳት ያሉበት ሸማ ከሰማይ ወረደ ይላል። 2-3 ሆነ። ምንድነው ጌታ ሆይ ሲል ሂድና ሰዎች ይመጣሉ ይጠይቃሉ አንተን፣ ስለዚህ ተከትለ ሂድና የሚሉህን እዛ የምትናገረውን እሰጥሃለሁ ብሎ እግዚአብሔር ላከው። ወዴት? ወደ ቆርኔሌዎስ ቤት። ቆርኔሌዎስ ደግሞ ሮማዊ ነው። ስለዚህ እዛ ሲደርስ ቆርኔሌዎስ በራእይ እግዚአብሔር እንደተናገረውና ልከህ አስመጣው እንትናን ኬፋን አስመጣውና የምታረጉትን ይነግራችኋል ስላለ ይሄው የምትለውን ልንሰማ አለን በፊትህ ብሎ ቤተሰቡንና አብረው ያሉትን ሰብስቦ እንደነበረ በዛ ሰዓት ጴጥሮስ ይሄ ነገር ተገለጠለት፣ መልእክቱ ምን እንደሆነ። ጌታ እንደዚህ አሳየኝ፣ እግዚአብሔር ያነጻውን አንተ አታርክሰው ተብሎ ተጽፏል ብሎ እግዚአብሔር ለአይሁድ ብቻ ሳይሆን እስከዛ ድረስ እንግዲህ የነበራቸው መረዳት ምንድነው? ጌታ የመጣው ለአይሁድ ብቻ ስለሆነ ወንጌል ለአይሁድ ብቻ እንደመጣ አድርገው ነበር የሚገምቱት። ይሄ የሆነው ከ12 ዓመት በኋላ ነው ይላሉ፣ ከጌታ ትንሣኤ በኋላ። ኦኬ ወንጌል ለጴጥሮስ ለቆርኔሌዎስ ቤተሰብ ጴጥሮስ እየሰበከ እያለ መንፈስ ቅዱስ በእነሱ ላይ ወረደ። ይሄ ኮንፈርሜሽን ነው። አህዛብንም ተቀበለ። በኋላ ሄዶ በዛ በኢየሩሳሌም ለነበሩት ለሌሎቹ ሽማግሌዎችና ሐዋርያት ይሄን ነገር ሼር ሲያደርግ ጴጥሮስ አዎ ይላል። ሐዋርያ ሥራ ምዕራፍ 15 አካባቢ ነው መሰለኝ። ይሄ እኮ ከነቢያት ቃል ጋር ይስማማል። አህዛብንም እግዚአብሔር እንደሚያመጣ አህዛብም እግዚአብሔርን እንደሚያከብሩት በአንድ ህዝብ አድርጎ እግዚአብሔር ከአይሁዶች ጋር እንደሚያመጣቸው የተነገረው ቃል ነው ብሎ ቃሉን አውጥተው ሁሉ አነበቡ። በዚህ መሰረት እንግዲህ ይሄ ወደ እስራኤል የሚባል ለእስራኤል ቤት በተገባው ኪዳን ውስጥ አህዛብንም አምጥቶ እግዚአብሔር እዛ ጨመራቸው። ስለዚህ አሁን ይሄን ነገር ደግሞ በኋላ ሲያብራሩ ማለት ነው ሐዋርያቱ ሲያብራሩ፣ በተለይ ጳውሎስ ለምን የአህዛብ ሐዋርያ ተደርጎ ስለተሾመ ምንድነው የሚለው? ከሁለቱ ወገን አንድ አካል ያደርግ ዘንድ እግዚአብሔር ይሄንን እንደሰራ ይነግራቸዋል ማለት ነው። ክብር ለጌታ ይሁን። አሁን እስራኤል ብቻ እንደ ነገድ የእግዚአብሔር ሕዝብ መሆኑ ያበቃና ካሁን በኋላ የሚሆነው ምንድነው? ከአሕዛብም ከአይሁድም ወገን ሁለቱን አስታርቆ በአንድ አካል ወደ እግዚአብሔር የሚያቀርብ እንደሆነ የክርስቶስ ሥራ በማያሻማ ሁኔታ ይነግራቸዋል። ይሄም ለምሳሌ በግልጽ የተጻፈው በኤፌሶን ምዕራፍ 2 ላይ ከቁጥር 11 ጀምሮ ነው። ላንብበው በጣም ጠቃሚ ስለሆነ። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ፣ ይሄ በሥጋ አሕዛብ የነበሩ በኋላ ጌታ ለተቀበሉት ነው እንግዲህ የሚጽፈላቸው። በሥጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ። የተገረዙት እነማን ናቸው? አይሁዶች ናቸው። ያኔ አልተገረዛችሁ እያሉ ያንቋሸሿቸው ይንቋቸው ነበር በብሉይ ኪዳን። ለምን? ሕጉ ስለሚፈቅድላቸው። ትዝ ይላችኋል ያን ፍልስጤማዊ ያልተገረዘ ፍልስጤማዊ እንዴት የእግዚአብሔርን ሕዝብ ይገዳደራል ብሎ ዳዊት ሄዶ ነበር። አሁን ያንን ነገር እግዚአብሔር ቀይሮታል። ነገሮች እየተቀየሩ ነው የሚለው እዚህ ጋር ጳውሎስ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን ይሄ ማለት የዛሬ 1800 ምናምን 900 ዓመት በፊት ነው ይሄ የተጻፈው። እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ
ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ማለት። ከዚህ በላይ ግልጽ ሊሆን አይችልም ወንጌል። በሁለቱ ማለት በአሕዛብና በአይሁድ መካከል የነበረው ጥል ሲል እዚህ ጋር ሚለያይ ማለት ነው እንጂ ይሄ የሚያደባድብ ጥል ማለቱ አይደለም። ልዩነት ጥል በመካከላቸው ልዩነትን የፈጠረው የብሉይ ኪዳኑ ሕግ ነው። በብሉይ ኪዳኑ የተሰጠው ትእዛዝና ሕግ ነው። እሱን በመስቀሉ ገድሎ በመስቀሉ ሻረው ይላል። በስጋው በመስቀሉ ጌታ በመስቀል ላይ በራሱን አሳልፎ በሰጠ ጊዜ ይሄን ሕግ ሊሽር ይሄን የለየውን አሕዛብንና አይሁድን ለይቶ እንደ ጠላት ሲያስቆጥራቸው የነበረውን እሱን ሽሮ በደሙ ሁለቱንም ያቀርብ ዘንድ ነው። ርቀው የነበሩትንም ያቀርባል፣ ቀርበናል የሚሉትንም ያስታርቃል። መጀመሪያ እርስ በርስ ያስታርቃል፣ በሁለቱ በኩል ሰላም ያደርጋል። ከዛ ሁለቱን ደግሞ በአንድ አካል ከእግዚአብሔር ጋር ለማስታረቅ የሰራው ስራ ነው ይላል። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩም ሰላምን የምስራች ብሎ ሰበከ። አይገርማችሁም? ርቀው ለነበሩት ሰላምን የተሰበከው፣ ቀርበናል ሊሉ የነበሩትም ሰላምን ሰበከ። አንድ አይነት መልእክት ነው የተሰበከው። በእርሱ ስራ ሁላችን ሲል አይሁድም አሕዛብም በአንድ መንፈስ ወደ አብ መግባት አለን። ከአሁን ወዲያ በስጋ አይደለም ማንነት የሚገባው፣ በመንፈስ አንድ መንፈስ። ሁለቱ አንድ መንፈስ በመጠጣታቸው በአንድ አካል አንዱን መንፈስ ጠጥተዋል፣ በአንድ አካል ሆነዋል። ያ በዛ አካል ወደ እግዚአብሔር ይቀርባሉ። ልዩነት ተወገደ። ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። እንግዳ እና መጻተኛ አይደሉም። አሁን ቤተሰቦች ናቸው። ቤት አላቸው። የእግዚአብሔር ቤት የነሱ ቤት ነው። የእግዚአብሔር ቤተሰብ ናቸው። የእግዚአብሔር ሕዝብ ሆናችኋል ነው የሚላቸው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አብራችሁ ከአይሁዶች ጋር። አይሁድ ሲባል ያመኑ አይሁድ ነው። ጉዳዩ አሁን ከስጋዊ ማንነት ተነስቶ በእምነት ወደሚገኝ ማንነት ላይ እዚህ ጋር ሲዘዋወር እናያለን። ይህ ደግሞ አይሁድን ብቻ የሚመለከት ደግሞ ሳይሆን አሕዛብንም የሚመለከት እና ሁለቱ መካከል የነበረው ልዩነት እግዚአብሔር እንዳፈረሰ፣ ሁለቱ በክርስቶስ ኢየሱስ በማመን ወደ እግዚአብሔር እንደሚቀርቡ፣ አብረው ደግሞ የእግዚአብሔር ማደሪያ ለመሆን በመንፈስ እንደሚሰሩ በማያሻማ ሁኔታ የእግዚአብሔር ቃል በአዲስ ኪዳን የሚያስተምረው ትምህርት ነው። ኦኬ፣ ይሄ በዚህ ተመልከቱ እንግዲህ እግዚአብሔር ለእስራኤል ቤት የገባውን ተስፋ ሁሉ ፈጽሟል ነው የሚለን መጽሐፍ ቅዱስ። ዲስፔንሴሽናሎች መጥተው በ1850 ዓመተ ምህረት አካባቢ
እግዚአብሔር ለእስራኤል የገባውን ኪዳን ገና አልፈጸመም፣ ተስፋቸው ምድራዊ ነው፣ ያንን ምድራቸው ሊፈጽምላቸው ይገባል የሚሉት ከየት አምጥተውት ነው? ከየት አመጡት? ለእስራኤል ቤት ከተናገረው የቀረ አንድም ነገር የለም ነው የሚለው ኢያሱ ምዕራፍ 43-45 ላይ። ምድራዊን ርስት በተመለከተ ነው የምላችሁ። ምድራዊ ርስትን በተመለከተ የገባው ተስፋ እሱን ነበረ፣ እርሱን ሰጥቷቸዋል። ገና ድሮ ከበጥንት በጠዋቱ በኢያሱ ዘመን ነው ተስፋ የተፈጸመው። እንደገና ሁለተኛ ጊዜ ነው ምድራዊ ርስት ሊሰጥ የሚገባው እግዚአብሔር። ለመሆኑ በኢየሱስ ክርስቶስ የተገባው አዲስ ኪዳን እንደ ሙሴ ዘመን ምድራዊ ኪዳንስ ነው? የምድራዊ ተስፋስ ነው? መጽሐፍ ቅዱስ እንደዚህ ነው ወይስ የሚያስተምረው? ስለዚህ ተስፋ ምንድን ነው የሚለው እግዚአብሔር ቃል? ጥላ የነበረ ብሉይ ኪዳናዊ ነገር ተሽሯል፣ እያለፈ ነው አሁን። በነገራችን ላይ ይሄ እነዚህ መልእክቶች በሚጻፉበት ሰዓት የአዲስ ኪዳን መጽሐፍት የብሉይ ኪዳን ገና አላለፈም፣ ኮምፕሊትሊ አልተሻረም፣ ግን ወደዛ እየሄደ ነው። ወደ ማብቂያው ወደ ማለቂያው እየሄደ ነው። ብሉይ ኪዳን ያለቀው ኦፊሻሊ የተጠናቀቀው በ70 ዓመተ ምህረት ነው። ምን ሆነ በ70 ዓመተ ምህረት? በ70 ዓመተ ምህረት የብሉይ ኪዳኑ መቅደስ ፈረሰ። እግዚአብሔር ሮማውያንን ልኮ አፈረሰው። ምንድን ነው የሚያሳየው? በቃ ብሉይ ኪዳን ማምለክ፣ በብሉይ ኪዳን በኩል ማምለክ በቃ። ካሁን በኋላ በአዲስ ኪዳን መንፈስ ነው፣ በአዲሱ ኪዳን ነው የሚያመልከው። እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ያመልኩ ዘንድ ያስፈልጋቸዋል። በዚህ ተራራም ሆነ በኢየሩሳሌም እግዚአብሔርን የማታመልኩበት ዘመን ይመጣል፣ እነሆ አሁን ሆኗል ብሎ ጌታችን ኢየሱስ ክርስቶስ በሰማርያ በውሃ ጉድጓድ አጠገብ ላገኛት ሴት የተናገረው ወቅት ይሄ ነው ማለት ነው። ከዚህ በኋላ እግዚአብሔር ሰው በሰራው ሕንፃ አይመለክም። ያንን ያሳያቸው ዘንድ መቅደሱን አፈረሰው እግዚአብሔር። እነሱ መቼም አያፈርሱትም ነበር። አፍርሱ ቢባሉ አፈርሱ ኖ ሙሴን አንቀው ከሙሴ ጋር እንሞታለን ብሎ የተነሱ ናቸው። እነሱ ስለማያፈርሱት እግዚአብሔር ራሱ አፈረሰው፣ ነቀለው፣ ያን ስርዓት ሻረው። ከዛ ጊዜ ጀምሮ በዛ ይቀርብ የነበረ አምልኮ የደም የእንስሳ ደም የፍየል የኮርማ ፍየል የሚባለው ነገር ሁሉ ሻረው ቀረ። ይሄንን ነው የሚያሳየው። የመቅደሱ መፍረስ የሚያሳየው የብሉይ ኪዳንን ማለፍ ነው። ሰማይና ምድር ያልፋሉ ማለት እሱ ነው። ሰማይና ምድር የሚባለው የብሉይ ኪዳን ዓለም፣ የብሉይ ኪዳን ሰማይና ምድር፣ የብሉይ ኪዳን ምድራዊና መለኮታዊ አምልኮ ስርዓት እንደሚሻር ነው ሲናገር የሚናገርበት ሐሳብ እዛ ላይ የምናገኘው። አሁን ማምልኮ እግዚአብሔር
በደሙ በዋጃቸው በመንፈሱ በቀደሳቸው ሕያዋን ልጆች መካከል መጥቶ ያደረ በእነሱ የሚኖር እነሱ ደግሞ በሱ የሚኖሩ አምልኮ በመንፈስ የሆነ አዲስ ስርዓት ነው። የአዲስ ኪዳን ስርዓት አሮጌው የምድራዊ ርስት ምድራዊ ስርዓት ተሻረ። መጽሐፍ ቅዱስ ይሄን ነው የሚናገረው። በአዲስ ኪዳን እግዚአብሔር ምድራዊ ርስት ለሰዎች ተስፋ አልሰጠም። በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የበረከቱ ስፍራ የት ነው? በረከቱ የት ነው ያለው? በሰማያዊ ስፍራ ነው። ዘንድ ያለው የርስት ክብር ባለጠግነት አሁን ያ በቅዱሳን ዘንድ ነው ያለው ርስቱ፣ በከነዓን አይደለም። የእግዚአብሔር ርስት ያለው የአዲስ ኪዳን ርስት በቅዱሳን መሃል። በቅዱሳን መካከል ያለው ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በቅዱሳን መሃል ያለው ማን ነው? መንፈስ ቅዱስ ነው። መኖሪያ የዘላለም አምላክ ነው የተባለው በእግዚአብሔር ነው የሚኖረው። እግዚአብሔር ነው የሕዝቡ ርስት። የአዲስ ኪዳን አስተምሮ ይሄን ነው። የእግዚአብሔር ልጆች ከሆንን የእግዚአብሔር ወራሾች ነን ማለት ነው ብሏል ሐዋርያው ጳውሎስ በሮሜ ምዕራፍ 8 ላይ። ስለዚህ ርስታችን እግዚአብሔር በአዲስ ኪዳን የበለጠ ነገር የከበረ ነገር አዘጋጅቷል እግዚአብሔር እንጂ እንደገና ከነዓንን ተስፋ ብሎ የሚሰጥበት ምንም ምክንያት የለውም በአዲስ ኪዳን። የማያልፍ ይሄ ርስት የማያልፍ ነው። ዘላለማዊ ርስት ነው። በምድር የነበረው ርስት ምን ይደረጋል? ይወሰዳል። አይደለም እንዴ? እግዚአብሔር መጀመሪያ ያንን እኮ አይሁዶች ገብተው ከመያዛቸው በፊት ከነዓንን በከነዓን 7 ታላላቅ ህዝቦች ይኖሩበት ነበር። ግን እግዚአብሔርን በመበደላቸው ኃጢአታቸው በእግዚአብሔር ፊት በመክፋቱ ምክንያት ከነሱ ወሰደና ርስቱን ለአይሁዶች ሰጠው። አይሁዶች ደግሞ ሲያምፁበት በ70 ዓመተ ምህረት የባቢሎን ንጉሥ ናቡከደነፆር ላከና ወሰዳቸው። ከምድሪቱ አፈለሳቸው። ከዛ 70 ዓመት ሲፈጸም ደግሞ መልሳችኋለሁ። እነሱ ግን 70 ዓመት ከተፈጸመ በኋላ እያዘጋጃቸው ነው ለጌታ ለኢየሱስ ክርስቶስ መምጣት እንጂ ርስታቸው እዛ ሆኖ ጸንቶ የሚኖር አይደለም። ግን ብዙም አልቆዩም። ከ400 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ ምድር ሲመጣ የእግዚአብሔርን ልጅ አናቅም ብለው በእኛ ላይ አትነግስም ብለው ካዱት በጲላጦስ ፊት። ንጉሳችን ቄሳር ነው አሉ። ስቀለው ግደለው አሉ። እሱ ግን ኢየሩሳሌምን የሚመጣባትን ፍርድ አይቶ አለቀሰላት ይላል። ኢየሩሳሌም ሆይ ስንት ጊዜ ዶሮ ጫጩቶቿን እንደምትሰበስብ በክንፎቼ ሊሰበስብሽ ሞከርኩ፣ እናንተ ግን አልፈለጋችሁም አላቸው። ኢየሩሳሌም በጭፍራ ተከባ ስታዩ ፍጻሜዋ እንደደረሰ እወቁ። የተጻፈው ሁሉ እንዲፈጸም ያ የበቀል ጊዜ ነው እንዳለ እግዚአብሔር ኢየሩሳሌምን ሊበቀል ከአቤል ደም ጀምሮ የፈሰሰውን የነቢያትን ደም ሁሉ ሊክስ ሊበቀል ሰራዊት እያዘጋጀ መሆኑን ተመልክቶ ጌታ ኢየሱስ ቀደም ብሎ ይሄንን ትንቢት ተናገረ። በ70 ዓመተ ምህረት ጌታችን ይህን ትንቢት ከተናገረ ከ40 ዓመት በኋላ በቨስፔሽያንና በታይተስ የሚመራው የእስራኤል የሮም ሰራዊት መጥቶ ፋሲካን ሊያከብሩ ተሰብስበው በነበሩ ከ1 ሚሊዮን ተኩል ከ1 ሚሊዮን ነጥብ 1 እስከ 1 ሚሊዮን ተኩል ህዝብ በኢየሩሳሌም ተሰብስበው እንዳሉ
ኢየሩሳሌምን ከበው ቅጥርቷን አፍርሰው ገብተው በዛ እጃችንን አንሰጥም ብለው የተዋጉትን ሁሉ ጨፍጭፈው 1.2 ወይም ከዛ ሚሊዮን በላይ አይሁዶችን ገድለው የተረፉትን ማርከው መቅደሱን አቃጥለው ኢየሩሳሌምን አቃጥለው አፍርሰው እስራኤል እንደ መንግስት ለአንድና ለመጨረሻ ጊዜ እንዳይነሳ አስወግደውታል። ያ የመጨረሻው ፍርድ ነው። መጽሐፍ ቅዱስ የሚናገረው ፍርድ እሱ ነው። ነገር ግን ለሚያምኑት በዚህ ላይ ማስተዋል ያለብን አይሁዶች ውስጥ የሚያምኑ ነበሩ። እንዲያውም የመጀመሪያዎቹ ቤተክርስቲያን ለ12 ዓመታት ያህል ወደ የተሰበከው ወንጌል በአይሁዶች መካከል ነው። የመጀመሪያዎቹ ክርስቲያኖች ሁሉ አይሁዶች ነበሩ። ለነሱ ግን እግዚአብሔር ይሄ ጥፋት እንደሚመጣ አስቀድሞ ስላወቀ ኢየሩሳሌም በጭፍራ ተከባ ስታዩ እናንተ ሽሹ፣ ልቀቁ፣ ከተማዋን ለቃችሁ ውጡ ብሎ በተናገራቸው መሰረት ይሄንን መንፈስ ቅዱስም በየጊዜው በቤተክርስቲያን በኩል ይሄን ነገር ሲናገር እግዚአብሔርን የሰሙት እግዚአብሔርን የፈሩት እነሱ ምን አደረጉ? የሮም ሰራዊት መምጣቱን ሲያዩ ከኢየሩሳሌምን ለቀው ሸሹ። ፔላ ወደምትባል ሀገር ወደ በአሁኑ ሰዓት ጆርዳን የሚባለው አካባቢ ነው የምትገኘው ይባላል። ወደዛ ሄዱ ክርስቲያኖቹ በሙሉ። አንድም ክርስቲያን አልጠፋም ያኔ። የቀሩት ግን እግዚአብሔር ስሙ የተጠራበትን ቤተ መቅደሱን ለጠላት አሳልፎ አይሰጥም፣ እግዚአብሔር ይዋጋልናል፣ እግዚአብሔር ያስጥለናል ብለው በኢየሩሳሌም ተሰብስበው የነበሩትን ግን እነሱ ግን መዓት መጣባቸው። እግዚአብሔር በብሉይ ኪዳን የሰጠውን የመጨረሻውን ፍርድ ኪዳኑን በተላለፉት ላይ የላከው የመጨረሻ ፍርድ ነው ማለት ነው። ለአንዴና ለመጨረሻ ጊዜ ተነቀሉ። ከዛ ምድር ላይ እንደ ቃል ኪዳን ህዝብ ተነቀሉ። በቃ የቃል ኪዳኑ አበቃ። ብሉይ ኪዳን የሚባለው ተሻረ፣ ተፈጸመ። ከዚህ በኋላ እግዚአብሔር የሚያውቀው መንግስት የእግዚአብሔርን መንግስት ብቻ ነው። ኔሽንስ የግሪክ፣ የአይሁድ፣ የእስራኤል፣ የሶሪያ፣ የምናምን የኢትዮጵያ የሚባል መንግስት አያውቅም እግዚአብሔር። ግለሰቦችን ነው በግል ነው የሚያውቃቸው። ከቋንቋ ከነገድ ከወገን ነው የሚዋጀው። የአዲስ ኪዳን ህዝብ የሚባለው ይሄ ነው። በስጋ አይሁዳዊ የሆነ የተለየ ፕሪቪሌጅ የለውም። የብሉይ ኪዳኑ ስርዓት ነው ያ። እሱ አለፈ። እንደገና ተመልሶ አይመጣም። ለምን ይመጣል? የተሻለ ኪዳን ገብቷል እግዚአብሔር። ርስቱ የት ነው አለ። እስራኤል ለብቻ ነው። ሁለት ህዝብ ነው ያለው። እስራኤል አለ፣ ቤተክርስቲያን አለ። ቤተክርስቲያን የአይሁድና የአሕዛብ ድብልቅ አይደለም እንዴ? በአዲስ ኪዳን ቤተክርስቲያን መቼ ነው እንደገና የለያቸው እግዚአብሔር? ከየት መጣ ይሄ መለያየት? እግዚአብሔር ለአይሁዶች የገባው ተስፋ ምድራዊ ነው አሉ ነው እንዴ? አንድ አይደለም እንዴ? በአንድ አካል አስታርቋቸው አይደለም ወይ ሲባሉ ኖ እሱ ቤተክርስቲያን አንድ ሰማያዊ ተስፋ አላት። ለእስራኤል ግን የገባው ምድራዊ ተስፋ ነው። ገናም ሄደው በምድር ላይ መንግስት ይመሰርታሉ፣ ቤተ መቅደስ ይሰራሉ። በሌዊ ክህነት ላይ የተመሰረተ እንደገና የአምልኮ ስርዓት ይጀመራል። የእንስሳትና የኮርማና የፍየል ደም እንደገና ይሰዋል፣ ይቀርባል ማለት ነው። ካኑ ኢማጂን ዋት ዳዝ ኢት ሚን? የክርስቶስ ነገር በእነሱ ዘንድ ለእነሱ እንደገና መጥቶ ሊሞት ነው ማለት ነው ኢየሱስ? ወይስ የፈሰሰው ደም እንዴት ነው የሚሆነው? እስራኤልን በተመለከተ በዚህ ትምህርት መሰረት
እንደዚህ የሚባል ነገር የለም። ኦኬ እስራኤል የተገባላት ተስፋ በሙሉ በብሉይ ኪዳን ተፈጽሞላታል። ለዚህ ነው የዚህን ትምህርት ርዕስ እግዚአብሔር የእስራኤል ዕዳ የለበትም በማለት ያልኩት። አንዳንዶች አሁን ነው ለእስራኤል የገባውን ተስፋ አልተፈጸመም፣ ገና መፈጸም አለበት፣ እግዚአብሔር የገባውን ቃል አይሽርም ይላል። ኖ እግዚአብሔር ለነሱ የገባውን ቃል ሁሉ ፈጽሟል። በምድራዊው ተስፋ መንፈሳዊውን ተስፋም ፈጽሞላቸዋል በክርስቶስ። እንዲያውም ይሄ ምድራዊው ተስፋ ጊዜያዊ ተስፋ ነው እንጂ ዘላቂ ተስፋ አልነበረም። ያ በእግዚአብሔር ሐሳብ አልነበረም። እንዴ ዕብራውያን ምዕራፍ 12 ላይ ምንድን ነው የሚለን እግዚአብሔር ቃል? ራሱ አብርሃም እንኳን ገብቶታል ምድራዊ ተስፋ እንዳልሆነ። ለምን? እግዚአብሔር የፈጠራትን ሰው ያልሰራትን ከተማ ይጠብቅ ነበር። ስለዚህ በዚህ ምድር መጻተኛና እንግዳ እንደሆነ አወቀ ነው የሚለው። እሱ ብቻ ሳይሆን ይስሐቅም ያዕቆብም እግዚአብሔር የሰራትን ሰው ያልፈጠራትን ከተማ ይጠብቁ ነበር። እነሱ ገብቷቸዋል ምን አይነት ተስፋ እንደሆነ እግዚአብሔር የገባው። ምድር ሲል ጊዜያዊ መኖሪያ እንጂ ዘላለማዊ ተስፋ እንዳልሆነ ገብቷቸዋል። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩና ተሳለሙት፣ በምድሪቱም እንግዶችና መጻተኞች መሆናቸውን ታመኑ። ይሄ እኮ የሚናገረው ስለ ብሉይ ኪዳን ነቢያት ነው። የብሉይ ኪዳን ነቢያት እግዚአብሔር በሰጣቸው ርስት በእስራኤል ምድር ላይ እየኖሩ እኛ እንደ እንግዶችና መጻተኞች ነን ብለው በዋሻ ለዋሻ ይንከራተቱ ነበር። ቤት አልነበራቸውም። ባገኙት ቦታ ነው የሚኖሩት። በየሰው ቤት እየሄዱ ነው የተጠጉ የሚኖሩት። ለምን? እነሱ እውነተኛው ርስት መንፈሳዊ እንደሆነ ሰማያዊ ከተማ ሰማያዊ ቤት እግዚአብሔር እንዳዘጋጀላቸው ስላወቁ ነው በምድር ተንከራተው ያለፉት እንጂ ሞኞች ሆነ እግዚአብሔር ሐሳብ ስላልገባቸው አልነበረም። እንዲህ የሚሉት ለነሱ የሚሆነው ነገር እንደሚፈልጉ ያመለክታሉና ያን የወጡበትን ሀገር አስበው ቢሆኑ ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም። ለምን? ከተማን አዘጋጅቶላቸዋል። ይሄ ነው የተሰበከው በዛ ዘመን። ይሄ ነው ተስፋው። ኢየሱስ ከመጣ በኋላ እንደገና ለእስራኤል በከነዓን በፓለስታይን ምድር ተስፋ ሰጥቷል፣ ወደዛ ያስገባቸዋል የሚባል ነገር የለም። ይሄ በእግዚአብሔር ሐሳብ ውስጥ የሌለ እግዚአብሔር ቃል የማይደግፈው ነገር ነው። በዚሁ በዕብራውያን ምዕራፍ 12 ላይ ይህንን አንብቤ ወደ መጨረሻው መጣለሁ። ዕብራውያን ጸሐፊ ለዕብራውያን ክርስቲያኖች ሲጽፍላቸው ምን እንዳለ ተመልከቱ። ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎችም ነገር አልደረሳችሁምና ያን ነገር የሰሙ ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ይሄ ክስተት የት የተከሰተ ነው? እስራኤል ከግብፅ በወጣ ጊዜ በደብረ ሲና ተራራ ሕጉን በተቀበሉ ጊዜ የተከሰተ ክስተት ነው። ምድራዊ ነው። የሚታይ የሚዳሰስ ተራራ ነው። የሚጤስ በአይን የሚታይ ጭስ እሳት ሁሉ የነበረበት ቦታ ነው። ድምፆች ሰምተዋል። እስኪፈሩና ሲንቀጠቀጡ ጊዜ ድረስ የሆነ ነገር ነው ትዕይንቱ። ነገር ግን ይላቸዋል አሁን ሌላው ይሄ አዲሱ ኪዳን ግን ወዴት አደረሳችሁ ነው የሚለው? ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ጽዮን ተራራ ማለት ሰማይቷ ኢየሩሳሌም ማለት ነው። ወደ ሰማይቱ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑ ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል አለ። አሁን የደረሱት ቶታሊ ሰማያዊ ስፍራ ነው። ስለዚህ እግዚአብሔር ሁለት ጊዜ ለአይሁዶች መጀመሪያም ከነዓንን ተስፋ ገባላቸው፣ ገብቶ ወረሳቸው። አሁን ተበተኑ፣ እንደገና ሰብስቦ ያንኑ ከነዓን ነው የሚሰጣቸው። ይሄ እኮ ማለት ከቤተ ክርስቲያን አሳነሳቸው ማለት ነው። የሚያልፍ የሚሻር የሚቀር ጊዜያዊ የሆነ ርስት ነው የሚሰጣቸው እንጂ ሰማያዊ የሆነውን ነገር አይወርሱም እኮ ማለታችሁ ነው። በሌላ አነጋገር እነዚህን ሰዎች እየጠቀማቸዋቸው እየደገፋቸዋቸው ሳይሆን
እንዲያውም ጠላት እየሆናችሁባቸው ነው። ወንጌልን ለነሱ ባለመንገር ወደ ኢየሱስ ክርስቶስ በመምጣት በጌታ አምኖ ይህን ተስፋ እንዳይወርሱ እንቅፋት እየሆናችሁባቸው መሆኑን ልታውቁ ይገባል። እንደዚህ እያላችሁ የምታስተምሩ ሰባኪያን፣ ምክንያቱም ማዕት ናችሁ ኢትዮጵያ ውስጥ። እኔ እንዲያውም በሰማው ቁጥር ኢትዮጵያ ውስጥ ወንጌላዊ አስተማሪ ስለ መጨረሻው ዘመን ሲናገር ልክ ከአንድ መጽሐፍ ላይ ያነበቡና አንድ ላይ ጽፎ የተፈራረሙ ይመስላል። እንደዚህ ብለን እናስተምር፣ ቃላቸው ሳይቀር አንድ ነው። ለየት የሚል ሰው እንኳን አታገኙ ወገኖቼ። ስህተት ነው ይሄ። እግዚአብሔር የእስራኤል ዕዳ የለበትም። ኦኬ፣ ለእስራኤል የገባውን ተስፋ ፈጽመዋል። እንደ ስጋዊ እስራኤሎች ማለት ነው። ከአብርሃም በስጋ የሆኑት በብሉይ ኪዳን የገባው ተስፋ ሁሉ ፈጽመዋል። እንደገና በአዲሱ ኪዳን በእነሱ የገባውን ተስፋ በኢየሱስ ክርስቶስ ፈጽመዋል። ዛሬ አንድ አይሁዳዊ አንድ ዕብራዊ የሚባል ካለ በስጋ ከአብርሃም ዘር የሚቆጠር እኔ ነኝ ካለ የእግዚአብሔርን ተስፋ የሚወርሰው በኢየሱስ ክርስቶስ በማመን ብቻ ነው። ለሱ ሌላ እግዚአብሔር የገባው ተስፋ የለም። ያለ ኢየሱስ ወደ እግዚአብሔር መድረስ አይቻልም፣ ዛሬም እስከ ዘላለምም። ስለዚህ አይሁዶች ሌላ ተስፋ አላችሁ እያላችሁ ወንጌልን ለነሱ መስበክ ትታችሁ መቅደሱ ይሰራ እያላችሁ ከስር ከስር የምትሉ ገንዘባችሁን የምትልኩ፣ ስለዚህ እንዲሰራ የምትጸልዩ የምትደግፉ፣ በማንኛውም መንገድ እስራኤል የሚባለውን ይህንን እንትን በተለይ ሪሊጂየስ የሆነውን እንትን እንደገና ስታብሊሽ ለማድረግ የሚሞከረውን ሙከራ የምትደግፉ ሁሉ እግዚአብሔርን ሐሳብ እየተቃወማችሁ መሆኑን ልታስተውሉ ይገባል። ይህንን በጌታ ቃል እንነግራችኋለን። መንፈስ የሚለውን ጆሮ ያለው ይስማ። ጌታ የተመሰገነ ይሁን። ስለዚህ በአዲስ ነገሩን ላጠቃለሁ። በአዲስ ኪዳን እስራኤል የሚባል ሕዝብ፣ እስራኤል የሚባል መንግስት እግዚአብሔር አያውቅም። እስራኤል በዛሬ በፓለስታይን ምድር ያለው እስራኤል ከግሪክ፣ ከኢትዮጵያ፣ ከኡጋንዳ፣ ከየመን ወይም ከማንም መንግስት በምንም በተለየ የሚያየው ነገር የለም። ጀስት እንደ ማንም ነው የሚታዩት። ከፍም ዝቅም አድርጎ አያቸው። ይህንን እንድታውቁ ይሁን። እግዚአብሔር አይኖቻችሁን ይክፈት፣ በእውነት እውነትን እንድታውቁ፣ እውነት እንደማውቃችሁ ትክክለኛን አቋም እንድትይዙ፣ መጸለይ እንደሚገባችሁ እንድትጸልዩ እግዚአብሔር ይርዳችሁ እላለሁ። ጌታ የተመሰገነ ይሁን። በሚቀጥሉት ይህንን ሼር አድርጉ። ፎሎ ያላደረጋችሁ ካላችሁ ይህንን ቻናል ፎሎ አድርጉ። ብዙ በስነ ፍጻሜ ተኮር የሆኑ ደህንነት ላይ ተኮር የሆኑ መልእክቶችን ነው በዚህ የምናስተላልፈው። ሌላ ቦታ የማትሰሟቸው መልእክቶች ብዙ ጊዜ ታገኛላችሁ። እዚህ ብዙ ሰባኪ አለ። እነሱ የሚሰብኩትን ትምህርት እየመጣሁ አልደግምም እዚህ፣ ምክንያቱም ከበቂ በላይ አስተማሪ ነው ያለው። ነገር ግን ብዙ ሰው የማይናገርበትን ወሳኝ የሆኑ ርዕሶችን በነዛ ላይ እግዚአብሔር እንደረዳኝ መጠን በዚህ ሼር አደርጋለሁ እና ፎሎ እንድታረጉ፣ ከሌሎች ወገኖች ጋር እንድትካፈሉ። ጥያቄ ደግሞ ካለችሁ በኮመንት ላይ ጠይቁ፣ ያልገባችሁ ነገር ካለ እና ይህንን ጠይቃችኋለሁ። ክብር ለእግዚአብሔር ይሁን። በሚቀጥለው ሌላ ተመሳሳይ ደግሞ የእግዚአብሔር ቃል እስክንገናኝ እግዚአብሔር ይርዳን፣ ይጠብቀን። ቻው።